ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን ዢቮስ ሪዩኒፊኬሽን ዊዝ ታይዋን፣ ቻይና የአሜሪካን ሕግ ጥሰትና ለታይዋን ደሴት የጦር መሳሪያ ሽያጭ ማድረጓን፣ የአጸፋ ምላሽ ለመስጠት መሰናዳቷን፣ በአንጻሩ የታይዋን ደሴት ደግሞ ሉዓላዊነቷን ለማስከበር ምላ መገዘቷን፣ ሩሲያም በዩክሬን የተፈጸመባትን የፑቲንን የመኖሪያ ሰፈር ጥቃት ለአሜሪካ ማስረጃዋን ማቅረቧን፣ እንዲሁም ከምድሪቱ የተለያዩ ክፍሎች ያገኘኋቸውን አዲስና ወቅታዊ መረጃዎች ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። አስብ ያለው የመገዘዝ አይጥ ምን ትበላ ይሆን ሲል በሐሳብ ሲዋዥቅ ያድራ አልላሉ አበው። የተለወጠው ወይም በአውሮፓኑ አንድ ብሎ የባተው የ2026 ዘመን ያላንዳች አይባይና ገዳቢ መክነፉን ተያይዞታል። ታዲያ ግን ይሄው የአውሮፓኑ 2026 ዘመን በዓለም ታሪክ የጦርነት ሚዛኑ የሚያጋድልበት እንጂ የሰላም አይሆንም ሲል የወጣው መረጃ ከወዲሁ መርዶን ያረዳል። 2026 ወርልድ ኦርደር ሞር ዎር ዛን ፒስ። ቆም እንበል። ኧረ ለመሆኑ ይህች ምድር ወይም ዓለም በታሪኳ የሰው ልጆችን ተሸክማ በሰላም ካለፈችበት ወይም በሰላም ካሳለፈችበት ጊዜ በላይ በጦርነት፣ በግጭት፣ በበሽታና በተፈጥሮ አደጋዎች ቁም ስቅሏን ያየችበት ወይም መከራና ባዚዋ የከፋበት ጊዜ ረዝሞና ሰፍቶም ገዝፎም ይነገራል እንጂ ሰላምና ተድላ ወይም ደግሞ ጤናና በረከት ብቻ ይዛ የመጣችበት ወይም የዘለቀችበት ጊዜ አጭር ስለመሆኑ ታሪክ እያጣቀሱና እየገለጡ የሚያስነብቡቱ ያስረዳሉ። በእርግጥም በየዘመናት ሂደት ሁሉ ዓለም የመከራና የአበሳ መርዷ እንጂ የሰላምና የተድላዋ ጊዜ እምብዛም የሚወራላት አይደለም። በመጀመሪያው የዓለም ጦርነት፣ በሁለተኛው ዓለም ጦርነት፣ በቀዝቃዛ ጦርነት፣ ከዚያም ደግሞ በሀገራት የእርስ በርስ ግዙፍ ጦርነቶች መከራዋን ስታይ እንደነበር አይዘነጋም። በጣም በርካታ አምባገነን ኃይሎች ይነሱባታል። ዓለም ከዓለም ስማቸውና ዘግናኙ ግብራቸው ሲራገብ እንደነበር የሚዘነጋ አይደለም። ታዲያ ምድር ወይም ዓለም ዛሬ 2026 ስትል የዘመን ቀመሯን በአውሮፓኑ የጀመረችው አሁንም የተያዘው ይሄው የአውሮፓኑ 2026 ዘመን የሰላም ሳይሆን የጦርነት፣ የተድላ ሳይሆን የችግርና የሰቆቃ ሊሆን እንጂ የመልካም ዘመን አይሆንም ሲል የወጣ መረጃ ያሳያል። ጡር ከጦር ይቀድማ አልላሉ ኢትዮጵያኑ አበው። ወይም ደግሞ ገሚሶቹ ሰው የአፉን ፍሬ ይበላል ይላሉ። ደግ ተመኝ ደግ እንድታገኝ። ነገር ግን የወጣው መረጃ ይሄንን አይልም። ፍሮም ሱዳን ቱ የመን and Gaza Strip, Middle East wars top the list of conflicts to watch in 2026 report says. በርግጥም በሱዳን ያለው ጦርነት ይብሱን እየከፋና በዘግናይ መልኩ መቀጠሉ እንጂ ለአንድ ሀገር አንድ ሕዝቦች ጠብ ያለ የሰላም ዜና አልተሰማበትም፣ አልተነገረበትም። የጋዛ ሰርጥም ጉዳይ ቢሆን የፍልስጤማኑ አበሳና ሰቆቃ በዛ በረከተ እንጂ የቀነሰ ነገር አልታየበትም የሚል መረጃ ነው የወጣው። የዓመታት መቀያየር ሂደት እንጂ ሌላ አይደለም ሲሉ የሚሞግቱ ብዙዎች ናቸው። ከትናንትናው ቀን የዛሬው ቀን የተለየና የተሻለ አዲስ ነገር ካልተመዘገበበት ወይም ደግሞ ትናንት የተጣሉት ዛሬ ካልታረቁ፣ አምና የራቀው ዘንድሮ ካልቀረበ፣
እንደ የሞት ማከማቻው መቃብር እንጂ ሌላ ምን መለያ የተሻለ ውጤት አለው? ጥያቄ ነው። በእርግጥም የተያዘው የአውሮፓኑ 2026 ዘመን ከሱዳን እስከ የመን፣ ጋዛ ሰርጥ፣ ሶሪያ፣ ሊባኖስ፣ ወዲህም በኢራንና በኢዝራኤል መካከል፣ ወዲያም በአሜሪካና በቬኔዙዌላ መካከል፣ እንዲሁም ደግሞ በቻይናና በታይዋን ደሴት፣ በቻይናና በአሜሪካ፣ በሩሲያና በዩክሬን መካከል አሞጥሙጦ ከፈነዳ ወይም ከፈራረጠው የጦርነት አበላ ውጪ እነዚህ ደግሞ ገና ቀጣይ እባጮች ናቸው። የእሳት እባጮች ለድፍን ምድሪቱ የሚተርፉ ነው የሚባለው። ጦርነት ትርፉ እልቂትና ውድመት ነው። እስኪ ዓለማችን ምን ተረፋት ካካሄደችው ወይም ከተካሄደባት ጦርነቶችና የተፈጥሮ መዘዞች? የተረፋት ነገር አለ ወይ? አንድም ነገር። በጣም የሚጠቅሙ ሰዎች ታጥተዋል። በጦርነት ንብረቶች ወድመዋል። በዘመናት ሂደት ቢበረር ቢለፋ የማይደረስበት ጥፋት አጋጥሟል። ታዲያ ምንድን የበጃት? የሰው ልጅስ ምንድን ያገኘው? ደርሶ አንዱን አጥፍቶ ሌላው ይሰፋው ይመስለው ጦርነትን እያወጀ ወይም ግጭትን እየቆሰቆሰ መሰሉን እያጠፋ ወደፊት የገሰገሰ ሲመስለው የኋሊት እየተንጋለለና እየተዘረረ መውደቁን ሳይገባው ኖሯል። ዛሬም ቀጥሏል። ምድር ወዲህ በሕዝብ ብዛቷ ክፉኛ ችግር ውስጥ ወድቃለች ነው የሚባለው። ወዲያም ደግሞ የሰው ልጅ ራሱ ስለ ኒውክሌር ጦር መሳሪያና አጥፊ የጦር መሳሪያዎች ተጨንቄያለሁ ሲል የምርምር ዘርፍ ሂደቱን ያሳያል እንጂ አረ ለመሆኑ ምድርን ከኒውክሌር ጦር መሳሪያ ባልተናነሰ መልኩ ዛሬም በደንብ አድርጎ እየበከላትና እየበረዛት አይደለም ወይ ሲሉ የሚያሳዩት ብዙዎች ናቸው። እንግለጠው። ምድሪቱ የሰው ልጅ በሠራው የፕላስቲክ ብክለት ጎኗም ጎድኗም እንዳይሽር ሆኖ ቆስሏል። ሌላው ቀርቶ እኮ የሰፋፊውና ጥልቅ የውቅያኖስና የባህር የሐይቅ የውሃ አካላት በዚሁ የፕላስቲክ በካይ ቁስ ተበክለዋል። አይዋጥ አይተፋ ሆኖባቸዋል። የሰው ልጅ የኒውክሌር ጦር መሳሪያን አጥፊነት አግዝፎ ሲገልጥ ይሰማል። ከዚያ ወዲህ ራሱ የሰው ልጅ የሠራው ይሄ በካይ ቁስ የፕላስቲክ ተረፈ ምርት ቆም ብሎ ያየዋለ ወይ? የተመለከተው የዓለማችን ፖለቲከኛ ግድ የሰጠው ወይም ደግሞ ትኩረት የሰጠው አለ ወይ? የለም እኮ። በሙሉ አፍ መናገር ይቻላል። ዛሬ ነበር ወይ ስለ ፕላስቲክ ብክለት ዓለም መጮህና ማስጠንቀቅ የነበረባት? ፖለቲከኞች ዛሬ ነበር ወይ ይህንን እርምጃ መውሰድ የነበረባቸው? የዘገዩ መስሎ አይሰማቸውም ወይ? በርግጥም የፕላስቲክ ብክለት ማንን የጎዳው ቢባል ከሚጠቅመው ወይም ከጠቀመው በላይ የተገለገለበትን ሰው መልሶ ጎድቶታል። ይህንን እያስረገጡ መሄድ ያስፈልጋል። የተፈጥሮ ሀብትን መበከሉ፣ ለም የእርሻ መሬቶች እንዳያበቅሉ መመረዙን በተገቢው የተገነዘበው ይኖር ይሆን? ዥብ ከሄደ ውሻ ጮኸ። በቀደሙት ዘመናት የፕላስቲክ ተረፈ ምርት ሳይኖር የሰው ልጅ ሲጠቀምና ሕይወቱን ሲገፋ የነበረው በምን መልኩ ነው? ዛሬስ የፕላስቲክ ተረፈ ምርትን መጠቀም ከቆመ የሰው ልጅ ሕይወት ያቆማል ወይ? አያቆምም። የተሻለ ሕይወትን ይገፋል። ነገር ግን አሁን ትልቁ ጥያቄ በምድርም ይሁን በውሃ አካላቱ ውስጥ በደኖችም ይሁን በእጽዋት ውስጥ የተከማቸውና የተጣለው የፕላስቲክ ተረፈ ምርት እንዴት ተሰብስቦ በምን መልኩ ሊወገድ ይችላል? ምድሪቱ እንዴት ልትተነፍስ ትችላለች? ይሄ ጥያቄ ለፖለቲከኞች ወይም ለምድሪቱ መሪዎች ቶሎ ሊመልሱት በተገባ ነበር። የፕላስቲክ ምርትን ወይም የፕላስቲክ ተረፈ ምርትን አጠቃቀም ማውገዝ፣ መከልከል በጣም ትክክለኛ እርምጃና ውሳኔ ነው። ነገር ግን በምን መልኩ ነው የሚወገደው? እንደው በሩቁ ዓለም አቀፉን ይዘት ሳናየው በሀገራችን እንኳን የትም ቦታ ላይ ከአዲስ አበባ ከተማ ከጃን ሜዳ ስንጀምር በየትኛውም ስፍራ ከየትኛውም ቆሻሻ በላይ ግዝፈት ይዞ የሚገኘው የፕላስቲክ ተረፈ ምርት ነው። ከስስ ፕላስቲኮች እስከ ጠንካራው ፕላስቲክ። ጎበዝ ሞኝ ራቱ ሲያር ይስቃል ይላሉ ኢትዮጵያውያን አበው። በምን ምክንያት ይሄንን ልናመጣው ቻልን? አጠቃቀሙንስ በተለይም ደግሞ የተማረው ኃይል በተለይም ሲዘልቅ የግብርናው ዘርፍ ምሁራን
ስለምን ይህንን መንገድ ማስያዝና ማሳየት ተሳናቸው? የፕላስቲክ ተረፈ ምርት በካይ ነው። እንስሳቶች የቤት ቢሉ የዱር እንስሳት ያንን ከተመገቡት በቀጥታ ለጉዳት ይዳረጋሉ። ቀደም ሲል እንዳልኩት ብዙ አዝዕርትና ለም የእርሻ መሬቶቻችን መክነው ይቀራሉ። ይህ ሁሉ ነገር አለ። ስለዚህ በተደረሰበትም ጊዜ ቢሆን የፕላስቲክን ተረፈ ምርት ማስወገድ ትልቅ እርምጃ ነው። ለምድሪቱ ትልቅ ለውጥ ነው። ምናልባትም አውሮፓኑ ከለወጡት ዘመን ከ2025 ወደ 2026 ካሉት አዲስ ዘመን ጋር አዲስነትን መላበስ ይሆናል። ነገር ግን ሁላችንም ብንሆን የምድሪቱ ነዋሪዎች የፕላስቲክ ተረፈ ምርት ከምድር ገጽ ከተወገደ፣ ከምድርም ከርስ እንዲሁም ከባሕር የውሃ አካላት ከተወገደ ምድር ዳግም ተወለደች፣ ዳግም ታደሰች። ይህንን ማለት ይቻላል። የሚኖርባትን ዓለም በዚህ ብቻ አደለም የሚጎዳት። አለማወቁ አለመረዳቱ አንድ ነገር ሆኖ ነገር ግን ዳግም መሰሉን ለማጥፋት በሚስለው ጦርና ፎቄ፣ ሰይፍና ጎራዴ በአጠቃላይም የጦር መሳሪያ ስሌት ዓለምን እንዳትሞት እንዳትሽር አድርጎ እየጣላት ነው። ጦርነት የማይሰማበት የምድሪቱ ክፍል አለ ወይ? ከሱዳን እስከ የመን ብለናል። እንዲሁም የጋዛ ሰርጥ፣ የመካከለኛው ምስራቅ ቀጠና፣ የትኛውም ቦታ። ታዲያ ያየነውን ዘመን አልፈን ያላየነውን አዲሱን የ2026ን የአውሮፓኑን ይዘናል። እነርሱ ምንድን ነው የሚሉት? ምናልባትም የከፋ እንጂ የተሻለ አይሆንም ይሄኛውም ዘመን። አሁን ጦርነት ለሱዳናውያኑ ተገቢ ነበር ወይ? ምን አተረፉ? ለአንድ የቤተ መንግሥት ሥልጣን ብቻ ይህንን ያህል የንጹሐን ሕይወት ሲረግፍ፣ ስደቱ፣ እንግልቱ፣ ረሃቡና ውሃ ጥማቱ፣ መፈናቀሉ ለእነርሱ ምናቸውም አልሆነም። ታዲያ ሥልጣን ቢይዙና ቤተ መንግሥት ቢገቡ መቃብር አያስተዳድሩም እኮ። የተቀበረን ሰው አይደለም የሚያስተዳድሩት፣ ሕያዋንን ነው፣ በሕይወት ያሉትን ነው የሚያስገብሩት። ስለዚህ በሕይወት ያሉትን እየገደሉ ግድያና ሞት እንዲቀጥል ከማድረግ ይልቅ ወደ ሰላም ተመልሶ ሰላማዊ ሕይወትን ማስቀጠል፣ ሰላማዊ ሀገርን መምራት አይቻልም ወይ? እንዴት ሱዳናውያኑ የጦር መሪዎች ዕድሜያቸውን ሳያስቡም ወይ? አሁን በምድራችን ላይ ትልቁ አንዱ ዋና ክፍተት የሆነው የሰው ልጅ ዕድሜውን ማሰብ አልቻለም። ባለው ዘመን ትውልድ በወጣትነት ዕድሜ ያለው ሀገሩን የመምራት ኃላፊነት ሊሰጠው ይገባል። የቀደመው ዘመን ትውልድ በቀደመው ዘመን እየሠራ የሠራውን ሰርቶ መጥቷል። አሁን ግን ላለው ዘመን ትውልድ ሀገርን ማስረከብ ነው። ባህልን፣ ወግን፣ መልካሙን ነገር ኮትኩቶ አሳድገው ብለው መስጠት አይበጅም ነበር ወይ? ስለምን በሥልጣን መሻኮት አስፈለጋቸው? እውን የእነዚያ ሁለቱ የጦር መሪዎች ዕድሜ የኛውን ትውልድ ለማስተዳደርና ለመምራት በቂ ነው ወይ? ጥሩስ ነው ወይ? ሚዛናዊስ ነው ወይ? ለራሳቸው የሚቀር ጥያቄ ነው። ነገር ግን ለምድሪቱ ወይም ለዓለም የሚበጀው በጊዜው ያለው ትውልድ የጊዜዋን ሀገር ይመራል፣ ሀገር ያስተዳድራል። ከቴክኖሎጂው፣ ከልማቱ፣ ከሁሉም አንጻር በዘመኑ ያለው ትውልድ ዘመኑ ላይ እንዲመራ ተገቢነት ያለው እርምጃ ነው። ይህንን መረዳት ውርደት አይደለም፣ ብልህነት ወይም አዋቂነት ነው። አህያ በወለደች አረፈች ይላሉ ኢትዮጵያውያኑ። ሸክሟን የሚጋራላት አገኘች። አልያም ደግሞ ሰሚ ጆሮ ያለው ይስማ ይላል መጽሐፍ። ስልጣን ማገልገያ ነው፣ መገልገያ አይደለም። ስልጣን ጨርሶ ወርዶ ለሕዝብ አገልጋይነትን ቀንበሩን የሚጠምድ እንጂ በሕዝብ ላይ እግር የሚያዘረጋ አይደለም። ሱዳናውያኑ የጦር መሪዎች ይህንን ማየት ተስኗቸዋል። በእነርሱ ምክንያት የሚበጠበጠው የእነሱ ምድር ብቻ አይደለም። መላው የምድሪቱ ፖለቲካና የምድሪቱ መልክዓ ምድራዊ አቀማመጥ ይጎሻል፣ ይበጠበጣል። ይሄ ግልጽ ሊሆን ይገባል። በዚህ ወቅት የሱዳን ብቻ አይደለም፣ የሶሪያ ጉዳይ ጉሽ ነው። የሊባኖስ ጉዳይ በሕዝቦላና በኢዝራኤል ጉዳይ እንደ ጎሸ ነው። ጠለቅ ሲል ደግሞ ኢዝራኤልና ኢራን በዚያው በሊባኖስ ምድር ይገናኛሉ። ሕዝቦላ ነው እምብርቱ። ጉዳዩ አልተፈታም። ስለዚህ የመካከለኛው ምስራቅ ቀጠና ምድር ምስቅልቅል የእሳት ጨቀጨቅና ቋጠሮ ለፈቺው ግራን ሆኗል፣ ለሰሚውም ግራን ሆኗል። ለዚያ ነው የዓመታት መቀያየር የትናንትናው ቀን ከዛሬው ያልተሻለ ወይም ደግሞ የትናንትናው ዘመን ለዚህ ለዛሬው ዓመት ወይም ለዛሬው አዲሱ ዘመን ችግር ይዞ እንካ ብሎታል፣ ይዘህ ቀጥል ብሎታል።
መቼም ለመልካም አይደለም ሲል የወጣው መረጃ ያሳያል። የመን ዛሬ የራሷ አሮባት የሰው ታማስላለችን ሆነች እንጂ የየመን ሐውቲዎች ከጋዛ ሰርጥ ፍልስጤማውያን ጋር ኅብረታቸውና አንድነታቸው ወንድማማችነታቸው ባልከፋ፣ ነገር ግን የዚያ የየመን ምድር ዛሬ ለሁለቱ የባሕረ ሰላጤው መንግሥታት ለሳውዲ አረቢያና ለተባበሩት አረብ ኤምሬት መፋጠጫና ክንድ መፈታተሻ ሆኗል። የዘመኑ ፍቅር እፍ ብሎ ጉድጉድ ሲባልለት ከመቼው አርጅቶ እንደሚወድቅ አይታወቅም። መንግስታት ሰላም ናቸው፣ ተፋቀሩ፣ ሰላማዊ ግንኙነታቸው ናረ ወይ ሲያስቀኑ ሲባልላቸው መቼ እንደተጣሉ ሳይታወቅ ነፍጥ ተማዘው መተጋተግ ይጀምራሉ። ይሄ ሆድ ይፍጀው እንጂ በብዙዎቹ ሀገራት ዘንድ የሚታይና የታወቀ ነገር ነው። የተባበሩት አረብ ኤምሬትና ሳውዲ አረቢያ በቀደመው ዘመን ወዳጅነታቸውና አንድነታቸው እንጂ የሚነገረው እንደዚያ ያፈጠጠና ያገጠጠ የጠላትነት ስሜታቸው አልነበረም። ብቻ መልካሙን ያርግላቸው፣ እርቁን ይስጣቸው። ታዲያ ምን ይላል የወጣው መረጃ? Rationally speaking, January 1st is just another day. Scientifically, there is no evidence that time began on January 1, whether millennia or billion ago. ይላል። ምንም ይሁን ምንም ግን በጥቅሉ አዲስ ዓመት አዲስ ተስፋን ያመጣል የሚል እምነትና አመለካከት አለ። ባት ዳዚት ይላል ይጠይቃል። በ2025 የአውሮፓውያኑ የነበሩ ክስተቶች በ2026 መቀጠላቸው ሳይታለም የተፈታ ሆኗልና ነው። ዓለም ዛሬ ላይ ሰላም ትሆናለች ብሎ ማሰብ የቅዠትን ያህል ተኗል። እንደ አብነትም ለጋዛ ሰርጥ ሕዝብ የጥር 1 2026 ከታህሳስ 31 2025 የተለየ ነገር የለውም። ፍልስጤማውያኑ በጎርፍና በብርድ ይሰቃያሉ። ለእነርሱ ወይም ለእኛ አበሳቸው ለከፋው ፍልስጤማውያኑ የ2026 ጥር 1 ቀን ያመጣላቸው ተስፋ የለም። በእስራኤልና በሐማስ መካከል ያለው ውጥረትና ጦርነቱ እንዲህ ባስተማማኝ ደረጃ ችግሩ ተፈቶ የጋዛ ሰርጥ ፍልስጤማውያን ሰላም ይተነፍሳሉ ማለት አልተቻለም። ወደ ሌላው ከማለፋችን በፊት በኢራን ያለውን ጉዳይ እንመልከተው። የመካከለኛው ምስራቅ ቀጠና ምስቅልቅል ጨቀጨቅና የእሳት ቋጠሮ ስንል የገባንበትን እንቀጥለው። በኢራን የተስፋፋውን ሕዝባዊ የተቃውሞ ሂደት አጋጣሚው ለእስራኤል ድንገተኛ ጦርነት ለመክፈት ጥሩ ሆኖላታል የሚል መረጃ ወጥቷል። እስራኤል በቅርቡ ጠቅላይ ሚኒስትሯ ቤንያሚን ኔታንያሁ ወደ አሜሪካ ተጉዘው ከአሜሪካ ወዳጃቸው ዶናልድ ጄ ትራምፕ ጋር ባደረጉት ምክክር ኢራን በዚህ ምስቅልቅሏ ወቅት እንምታት የሚል ዱለት ዶልተዋል ነው የተባለው። ኢራን በሕዝባዊ ተቃውሟ በላን ትናጣለች። ነገር ግን ኢራን ምንም ይሁን ምንም የበሰበሰ ዝናብ አይፈራም ነኝና ካለች የውጭ ኃይሎች ሊደፍሯት አይሞክሩም የሚል የባለሥልጣናቶቿ ዛቻና ማስጠንቀቂያ ጎልቶ ይሰማል። ኢራን ለዚህ መሰሉ ሕዝባዊ ተቃውሞ ያበቃት የምጣኔ ሀብቷ መዋዠቅ ነው፣ የምጣኔ ሀብቷ መላሸቅ ነው። በእርግጥም ኢራን የተጣለባት ተደጋጋሚ ማዕቀብ እንኳንስ ገንዘቧንና ቅስሟን የሚሰብረው የለም ወይ ሲሉ የሚያሳዩትን ብዙዎች ናቸው። የኒውክለር ጦር መሳሪያ መስራቷ፣ የጦር መሳሪያዋን ማራቀቋ ኢራንን ለዚህ መሰሉ ጉድ ይዳርጋት ነበር ወይ? አረ ለመሆኑ የኒውክለር ጦር መሳሪያ የታጠቁት ሀገራት ማንን አስፈቅደው ነው ከዚህ ቀደም የሰሩት? የኒውክለር ጦር መሳሪያ የታጠቁት ሀገራት ኃላፊነት ባይሰማቸው ማንን አጥፍተው እነርሱ ሊቀሩ ይችላሉ የሚለው ጥያቄ ተመልሷል ወይ? በምዕራባውያኑ ዘንድ የቀረ ጥያቄ ነው። ነገር ግን ኢራን 5ኛ ቀኑን ባስቆጠረው የተቃውሞ ሂደት በጣም በርካታ ሕይወት ተቀጥፎባታል ነው የተባለው። ተቃውሞው ዛሬም ቀጥሏል። ዴስ ቱ ኢንታየር ሲስተም ያንን መፈክር አሰምተዋል። በተለይም ደግሞ የመንፈሳዊ መሪዋ አያቶላ አሊ ሰይድ ካሚኔ ዛሬ በ87ኛ ዓመታቸው ላይ ይሆናል ብለው የያዙት እቅዳቸው ሁሉ እንዳይሆን እየተደረገ ትርጉም እየተሰጠው ነው የሚባለው። የምዕራባውያኑ ኃይሎች በተለይም አሜሪካና እስራኤል እንዲሁም ኢስራኤል ይሏቸው የአውሮፓ ሦስቱ ኃያላን ጀርመን፣ እንግሊዝና ፈረንሳይ የኢራንን የአያቶላዎቹን አስተዳደር አበክረው ይኮንኑታል። ኢራናውያኑ ግን በአንጻሩ ይወዷቸዋል ነው የሚባለው። እውን በ87 ዓመት ዕድሜ ላይ ያሉት አያቶላ አሊ ሰይድ ካሚኔ ዛሬ ወደ ጦርነት ልግባ ብለው ይፎክሩ ይዝቱ ያስጠነቅቁ እንደሆነ እንጂ ሀገራቸው ከውስጥ በሚያምሳት የሕዝባዊ ተቃውሞ ይዘት ያንን የሚወጡት ይሆናል ወይ? መልስ ይሰጡታል ወይ? ጥያቄ ብቻ ነው። ኢራን ሆይ ሰላምሽን ያብዛልሽ፣ ሰላምሽን ይስጥሽ። ወደ እስያ ቀጠና ጉዳይ እናምራ። በቅርቡ ለ2 ቀናት በታይዋን ደሴት
የውሃ ክልል አቅራቢያ ቻይና ግዙፍ የተባለ የጦር ልምምድ ማድረጓን በተመለከተ አሜሪካ፣ የአውሮፓ ህብረት፣ ፊሊፒንስና አውስትራሊያ ጠንካራ ውግዘታቸውን ማሰማታቸው ተነግሯል። ቻይና ጃስቲስ ሚሽን 2025 በሚል ያደረገችው ግዙፍ የጦር ልምምድ አሜሪካ ቻይናን ውጥረቱን ትተሽ ትርጉም ላለው ድርድር ተዘጋጅ የሚል ጥሪ አቅርባላታለች ነው የተባለው። የቻይናው ፕሬዚደንት ሺጂንፒንግ ግን በአዲሱ ዓመት የዋዜማ መልእክታቸው ይህንን ብለዋል። እኛ ቻይናውያን አሉ እኛ ቻይናውያን በሁሉም መልክና በሁሉም ዘርፍ ከታይዋን ደሴት ህዝብ ጋር የሥጋ ልደት የደም ጥልቀት ያለንን ቃል በቃልም አሉ እኛ ደርባባው ሰው ሺጂንፒንግ ዊ ቻይኒዝ on the both sides of the Taiwan Strait share a bond of blood and kinship ሰውየው እንደ መቆጣት ብለው ጭል የምትለዋን አይናቸው ለመክፈት እየሞከሩ ይህንን አሉ ደገሙና። ባለፈው ሰኞና ማክሰኞ የቻይና ጦር ኃይል ባደረገው ግዙፍ የጦር ልምምዱ የጦር አውሮፕላኖች፣ የጦር መርከቦች፣ ሚሳይሎችና ላውንቸሮችን በገፍ ማሳተፉ ነው የተነገረው። የቻይና መንግስት የታይዋን ደሴት ሉዓላዊ ግዛቴ ናት፣ የክብሬ መገለጫም ናት ይላታል። ከዚያች የሉዓላዊ ግዛቴ ደግሞ ይላል ታይዋን ደሴት በከፍተኛ ደረጃ የንግድ መቀነት ናት ነው የሚባለው። ሜዲን ታይዋን የሚባሉ ልብሶችን፣ ጫማዎችን ብዙዎቻችን ተጫምተንና ለብሰን አድገናል። ዛሬም ቢሆን ያቺ የታይዋን ደሴት በከፍተኛ ደረጃ ለዓለም የንግድ መቀነት ናት ነው የሚባለው። ታዲያ ዛሬ የቻይና መንግስት የለም የታይዋን ደሴት የራሴ ሉዓላዊ ግዛት ናት፣ የክብሬ መገለጫም ናት፣ ከዚያች ደሴት አንዲት ጋት ምድር፣ አንዲት ጥርኝ አፈር፣ አንዲት ጥልቂት ውሃ አትቆነጠርም፣ ቀድሞ ነገር የባዕዳን እግር አይረግጣትም ሲል ደሴቲቱን በኃይል ወደ እናት ምድሩ ቀላቀላለሁ ሲል ቆርጦ ቆሟል። ቻይና የአሜሪካን የጦር መሳሪያ ለታይዋን ደሴት የመሸጥ ጉዳይ በጽኑ አውግዛ የአጻፋ ምላሽ ለመስጠትም መሰናዳቷን ትገልጣለች። የቻይናው የውጭ ጉዳይ ሚኒስትር ዋንጊ ናቸው ይህንን ማስጠንቀቂያ የሰጡት። የታይዋኑ ፕሬዚደንት ላይ ቼንግቴ በበኩላቸው በቻይና ግዙፍ የጦር ልምምድ አጋጣሚ እንደተናገሩት የደሴቲቱን ሉዓላዊነት ለማስከበር ምለው ተገዝተዋል። አሜሪካም ያላስፈላጊ ውጥረትን የሚያካርር ስትል የቻይናን ግዙፍ የጦር ልምምድ እንደ ብጥንቅር ጥለዋለች። ሊበሉ ያሰቧትን እርኩም ዶሮ ናት ይሏታል ይላሉ ኢትዮጵያኑ። የታይዋን ደሴት እውን ጌታዋን የተማመነች በግላቷን ውጭ ታሳድራለች ካልሆነ በስተቀር 23 ሚሊዮን ህዝብ ይዛ ከ1 ቢሊዮን 400 ሚሊዮን ህዝብ ባለቤቷ ቻይና ጋር ልትዋጋ ነው ወይ? ለሰሚው ግራ ነው። የታይዋን ደሴት ግን በጽኑ አስጠንቅቃለች። ከአሜሪካ በየጊዜው በረብጣ ቢሊዮን ዶላር ይቀረው የማይባል አይነት የጦር መሳሪያ መሸመቷ ይነገራል። ምናልባትም የቻይናን መንግስት ልብ ፈራ ተባ የሚያደርገው አሜሪካ ለደሴቲቱ ምን አይነት የጦር መሳሪያ ሰጥታት ይሆን የሚለው ጉዳይ ሳይሆን አልቀረም የሚሉት ብዙዎች ናቸው። አዞር ሲዞር አደረ አልያም ያልጠረጠረ ተመነጠረ። መጽሐፍ እኮ ይላል ብላቴናው ዳዊት ጎልያድን ዘረረው በአንዲት ጠጠር። የታይዋን ደሴት ሚጢጥዬ መሆኗን አየን፣ ተናገርንላት፣ መሰከርንላት እንጂ ከልቧ ያለውን ከማጀቷ ያለውን መርዝ የተበጠበጠውን ማናየው ማን ቀመሰው? ቻይናም ቶሎ ብላ ልትቀምሰው አልፈለገችም። እንዲሁ ዳር እያለች እያስገመገመች ነውና ይሄ ነው ጉዳዩ። እስኪ ወደ ሩሲያና ዩክሬን እንምጣ። በሩሲያና ዩክሬን መካከል ያለው ጦርነት 4ኛ ዓመቱን ሊደፍን ምናልባትም ከአንድ ወር ያነሰ ጊዜ ነው የሚቀረው። ጦርነቱ የካቲት 24 በአውሮፓውያኑ 2022 ነው የተጀመረው ሐሙስ ቀን። ታዲያ ዛሬ ጥር 2 ነው በነሱ። እንግዲህ ከአንድ ወር ያነሰ ጊዜ ብቻ ነው የሚቀረው። ጦርነቱ ግን በዘግናኝነቱ ቀጥሏል ነው የሚባለው። ሩሲያ ሰሞኑን በዩክሬን የሰው አልባ የጦር አውሮፕላኖች ወይም ድሮንስ የፕሬዚደንቷ ቭላዲሚሮቪች ፑቲን የመኖሪያ ሰፈር መመታቱን ስትገልጥ እንደነበረና ለከፋ በቀል ምላሽም መሰናዳቷን ስትገልጥ እንደነበረ አይዘነጋም። ጉዳዩ ግን ሐሰተኛ ውንጀላ እንደሆነ ከዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪና ሌሎች ባለሥልጣናት እስከ አሜሪካው የማዕከላዊ ደህንነት ተቋም ሲአይኤ ድረስ ያሉት እውነተኛ እንዳልሆነ ደርሰንበታል ሲሉ የነበረውን የሩሲያን ክስ ዛሬ ግን ሩሲያ የዩክሬንን የሰው አልባ የጦር አውሮፕላኖች ወይም የድሮን ጥቃት የሚያረጋግጠውን ማስረጃ ለአሜሪካ ማስረከቧን የተሰማው። እሳት በሌለበት ጭስ ይጨሳልን ይላሉ አበው ሲጠይቁ፣ ወይም ላም ባልዋለበት ኩበት ለቀማ። ሩሲያን ያህል አገር በዩክሬን ጥቃት ደርሶብኛል፣ የፕሬዚደንቱ መኖሪያ ጥቃት ተቃጥቶበታል ሲል ሮሮውን ሲያሰማ የለም ውሸትህን ነው ተብሎ በብዙዎቹ ዘንድ
ውግዘትና ማጣጣልን ተከናንቧል። ነገር ግን ዛሬ እውነተኛውን ማስረጃ አስረክቧል የሚል መረጃ ወጥቷል። ከዚህስ በኋላ ምን ሊሆን ይችላል? ማስረጃው እውነተኛ ከሆነ በአሜሪካ ምርመራ የሩሲያ ምላሽና የሩሲያ አቋም በአሜሪካ ቡራኬ ሊሰጥ ይሆን ወይ? አሜሪካ ግን ሩሲያን በምን መልኩ ነው ከዩክሬን ጋር የምታስማማት? ጦርነቱ እንዲያበቃ የሚል መረጃ ይወጣል። በምን መልኩ ነው በሩሲያና ዩክሬን መካከል ያለው ጦርነት የሚያበቃው የሚለው ጥያቄ እስካሁን በአሜሪካ ባለስልጣናት ዘንድ ቁርጥ ያለ ምላሽ አላገኘም። የአሜሪካ ሹማምንት እንደው የነገሩን ጫፍ ይዘው ከመጎተት ይልቅ ወይም ደግሞ በአውሮፓኑ የዩክሬን አጋር መንግስታት በእነሱ ሐሳብ ከመወላወልና ወዲያ ወዲህ ከማለት ይልቅ ከዚያ የዘለለ ሐሳብ የላቸውም። መጀመሪያ ላይ፣ ሁለተኛ ላይ፣ ሶስተኛ ላይ ትራምፕ ምንድን ያሉት? ዩክሬን መሬቶቿን ለሩሲያ ትስጥ፣ ሩሲያ የምትፈልገውን መሬቶቿን ትውሰድ። እባብ ለእባብ ይተያይ ካብ ለካብን ነው። ትራምፕ የመሬትን ነገር ያውቋታል። የያዟትን ያሰሏትን ቀመር በግሪንላንድ፣ በካናዳ፣ በፓናማ ካናል እንዲሁም በሜክሲኮ ሰርጥ ወይም ጋልፍ ኦፍ አሜሪካ ሲሉ በሰየሙት ላይ በዚያ ያውቁታል። ፑቲንን በምን ወኔያቸው ቆመው ውጣ ከዩክሬን መሬት ይሏቸዋል። ፑቲን የራሴ መሬት ነው ሲሉ ይዘዋል። እንደውም ዩክሬንንም ገና ጠቀልላታለሁ የሚል እቅድና ግብ አስቀምጠዋል ነው የሚባለው። ወደ መጨረሻው ርዕሰ ጉዳይ ልለፍ። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በበኩሉ ከሩሲያ ጋር ለሚያደርገው ግዙፍ የጦርነት ዝግጅት ስልጠና ይሰጡ ዘንድ የጦር መርከቦቹን ወደ ሰሜን አቅጣጫ መላኩን የተሰማው። ወደ ሰሜን ኖርዌይ ባህር ሰርገኛ መጣ በርበሬ ቀንጥሱ ይላሉ ኢትዮጵያኑ። እውን ዛሬ ነው እንዴ ስልጠና የሚሰጠው ሲሉ የተሳለቁት ብዙዎች ናቸው። ኔቶ በራሱ ግዙፍ የምዕራባውያኑ ዓለም የጦር ጥምረት ነው። ስለምን ይህንን ያህል አንድን ሀገር ብቻ ፈርቶ ይርበደበዳል? በፍርሃትስ ስለምን ይርዳል? ይሉታል። ኔቶ ፈሪ የእናቱ ልጅ ነው ያለ ይመስል የጦር ኃይሉን ከማጠናከሩም በላይ ስልጠናና በየጊዜው ተሐድሶ መስጠቱን ቀጥሏል ነው የተባለው። ሩሲያ እንደማትምረው እንደማትመለስለት ኔቶ በተደጋጋሚ አስታውቋል። የአውሮፓ መንግስታትም የለም ሩሲያ በኢላማ ቀለበቷ ውስጥ አስገብታናለች፣ አህያ ብትቆይም የጅብ ናት፣ ከሩሲያ ክራንቻ አናመልጥም። ሩሲያ በምስራቁ ጎራ ከተከፈሉት ቻይና፣ ሰሜን ኮሪያ፣ ኢራን አሁን ደግሞ ቬኔዙዌላና ኪዩባ ጋር ከሰንሰለት የጠነከረ ግንኙነት አላት ነው የሚባለው። ሰሜን ኮሪያ ወታደሮቿን በሩሲያ ምድር ኩርስ ግዛት አስገብታ እየተተጋተገች ነው። ኔቶ በሩሲያ አንድ እግሩን አንድ ጣቱን የሚያስገባ ከሆነ ሩሲያ በቀጥታ በቀላው አይኗ ኢላማ ውስጥ አስገብተዋለችና በዚያ የኒውክሌር ጦር መሳሪያዋ ታደባየዋለች የሚል መረጃና ማስጠንቀቂያ ወጥቶበታል። ስለዚህ ኔቶ ውልፊት አይልም። በዚያው ቆሞ እየተቀለበ አድፍጦ ጎዶሎውን ቀን አንታርቅልኝ ከማለቱ የዘለለ ሌላ ጸሎት የለውም። ወደ ጦርነት ተገባ፣ አበቃ። የሩሲያ ጉዳይ በማንም የሚቀመስ ነገር አይደለም፣ የእናንተን ነገር ጠግበነዋል ሲሉ አሜሪካኖቹም ይነግሯቸዋል ለሩሲያዎቹ። የታየ ጉዳይ ነዋ። ከዚህ ቀደም እንደ ተባባልነው ዓለም ወይም ምድር በሰላም ከገፋችው ዘመኗ ይልቅ በጦርነትና በግጭት በመከራና በአበሳ በተፈጥሮ ክስተት መከራዋን ያየችበት ጊዜ ነው የሚበልጠው። ዘመኗ ይረዝማል። ስለዚህ የሩሲያም ጉዳይ በምዕራባኑ በተለይም በአውሮፓኑ ዘንድ የታወቀ የተገለጠ ነው። ያውቁታል። ሽፍንፍን የለውም። የሰሜን ኮሪያም ጉዳይ ቢሆን 50 ዓመት ቢቀበር ቂም አይበሰብስም። እንደ አውሮፓኑ አቆጣጠር ከ1950 እስከ 1953 በተካሄደው የኮሪያ ልሳነ ምድር ጦርነት የዚያን ጊዜው የሰሜን ኮሪያ መሪዎች ልብ የቀበረውን ቂም በልጅ ልጆቻቸው ዛሬ አዲስ ቁስል ሆኗል። የሰሜን ኮሪያው መሪ ኪም ጆንጉን እህታቸውን ኪም ዮጆንግን ጨምሮ ሌሎቹ ፖለቲከኞች የሀገራችንን ደም ባንመልስ የሚል አቋም አላቸው። ለጥቃትም አናሸረግድም፣ አናጎበድድም፣ ለማንም አንጠመድም ሲሉ የመጣውን መልሰው ወይም ደግሞ ያለሙለትን ኢላማ አሰናብተውት ውጤቱን ማየት ይፈልጋሉ። ደሃና ሳት ሲነካኩት አይወድም ይባላል። መኖር የሚያልሙት መኖር የሚፈልጉት እንደውም ሌሎችን በየትም ብለው በየት አመናምነውና አሳምነውም እነርሱ ብቻ ለመኖር የሚያልሙትን ሀብታሞቹን ጠቢባኑና የስልጡኖቹን ዓለማት በኢላማ ቀለበታቸው ውስጥ አስገብተውታል ነው የሚባለው። ኪም እንዲህ ዋዛ አይደሉም። የሚወደድላቸው ነገር ወጣትነታቸው ካልሆነ በስተቀር ወደ ኃይል እርምጃ ወይም ወደ ጦር መሳሪያቸው ካማተሩ ጃፓን ሆይ፣ ደቡብ ኮሪያ ሆይ፣ አሜሪካ ጓም እናንተ ምን ቀጣይ ቀን አላችሁ? ጥያቄ ብቻ ነው። የ2026 የተያዘው የአውሮፓኑ ዘመን አዲስ ነገር አይመጣበትም። በተለይም ደግሞ እንዲህ ያሞጠሞጡት የጦርነት ባጮች ሁሉ የሚፈርጡበት የሚፈነዱበት እንጂ ሰላም የሚያርብበት ዘመን አይደለም፣ አይሆንም የሚሉት ብዙዎች ናቸው። ማን ያርዳ የቀበረ ማን ይናገር የነበረ ነው ጉዳዩ።
ጦርነትን የሚያውቀው ያውቀዋል። ምን አለ ጦርነትን አልሞ የጦር መሳሪያን ይዞ ገና ለደም መፋሰስ ግጭትና ፍጭት ውስጥ መግባት ምን አለበት ቢቀር? የማያውቅ ሕፃን ለእሳት ያለቅሳል። ጦርነትን ያላየ አባይን ያላየ ምንጭ ያመሰግናል። ጦርነት ክፉ ነው። ጦርነት አውዳሚ ነው። የሰላምን ዋስትና የሰላምን ዋጋ በቅጡና በአግባቡ መረዳት የማይፈልጉ ሰዎች ግጭትና ጦርነት እንዲጠመቅ አበክረው ይወቅጣሉ። የመርዝን ሰፍነግ በእጁ ይዞ ስምጥጥ አርጎ የሚጠጣ ማን ነው? ምን ያህል ቢመረው ምን ያህል ቢከፋው ያንን እርምጃ በሕይወቱ ላይ ይወስዳል። በጣም ጥቂት ብቻ ነው። ሰላም በልባችን፣ ሰላም በምድራችን፣ ሰላም በዓለማችን። ይህንን የሚሉ ዝማሪዎች፣ ይህንን የሚሉ የዓለም ፖለቲከኞች፣ የዓለም መሪዎች፣ ስለ ሰላም መስዋዕትነት የሚከፍሉ የዓለም ፖለቲከኞች ምድሪቱ ያስፈልጓታል ከምንጊዜውም በላይ። ከሰው ልጅ በላይ ለምድር የሰላም ሐዋርያ ማን ነው? ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ቀጣይ ሰኞ በሌላ ርዕሰ ጉዳይ ጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።